አበይት ዜናዎች የዓለም ገንዘብ ተቋም አይኤምኤፍ ኢትዮጵያና ኬንያ የተወሰኑ የቻይና ብድሮቻቸውን ከአሜሪካ ዶላር ወደ ቻይና ዩዋን የመቀየር እቅዳቸውን ሊያስከትል ስለሚችለው የገንዘብ ለውጥ ስጋት ማስጠንቀቂያ ሰጥቷል። ፍርድ ቤቱ በኢትዮጵያና በአዲስ አበባ ንግድ ምክር ቤቶች ህንፃ ውዝግብ ላይ የእግድ ውሳኔ አስተላለፈ። ግዙፉ ዓለም አቀፍ የችርቻሮ ኩባንያ በኢትዮጵያ ገበያ ለመሰማራት አቅዷል። በየቀኑ በሚሊዮን የሚቆጠሩ ደንበኞችን የሚያስተናግድ ዓለም አቀፍ ተቋም መሆኑም ታውቋል። የኢትዮጵያ ኢንቨስትመንት ኮሚሽን ሰሞኑን በሐዋሳ ልዩ የኢኮኖሚ ዞን ውስጥ በሚገኙ ቶዮ ሶላር በተባለ የውጭ ኩባንያ ውስጥ የተፈጸመው ድርጊት ተቀባይነት የሌለው ነው ሲል ህዳር 3 ባወጣው መግለጫ አውግዟል። በተያያዘ ዜና ድብደባ የፈጸመው የውጭ ዜጋ ከስራ መሰናበቱ ተሰምቷል። ብሔራዊ ባንክ በአገሪቱ ውስጥ የገንዘብ ማስተላለፍ አገልግሎቶችን ለመስጠት ፈቃድ ያገኙ ድርጅቶች ዝርዝር ዛሬ ህዳር 3 ቀን ይፋ አድርጓል። በኦሮሚያ ክልል ጅማ ዞን በሚገኘው የሚድሮክ ሆራይዘን ፕላንቴሽን ኩባንያ የቡና እርሻ ጣቢያዎች ውስጥ ዕድሜያቸው ከ8 እስከ 13 የሆኑ ህጻናት የጉልበት ብዝበዛ ሲፈጸምባቸው እንደቆየ ይፋ ካልተደረገ የኢትዮጵያ ሰብአዊ መብቶች ኮሚሽን ወይም ኢሰመኮ ሪፖርት ላይ መመልከቱን ጠቅሶ ቢቢሲ ዘግቧል። የኢትዮጵያ ኤሌክትሪክ ኃይል ዳታ ማይኒንግ ድርጅቶች ከታህሳስ ወር ጀምሮ ተግባራዊ የሚደረግ የታሪፍ ማሻሻያ ማድረጉን አሳውቀዋል። የዓለም ገንዘብ ተቋም አይኤምኤፍ ኢትዮጵያና ኬንያ የተወሰኑ የቻይና ብድሮቻቸውን ከአሜሪካ ዶላር ወደ ቻይና ዩዋን የመቀየር እቅዳቸውን ሊያስከትል ስለሚችለው የገንዘብ ለውጥ ስጋት ማስጠንቀቂያ ሰጥቷል። የአፍሪካ ሀገራት የዕዳ ጫናን ለመቀነስ ዩዋንን እንደ አማራጭ የመጠቀም ዝንባሌ ቢታይም አይኤምኤፍ እንዲህ ያሉትን የገንዘብ ልውውጦች ሀገራቱን ለአዲስ አይነት የገንዘብ ተለዋዋጭነት ሊያጋልጡ እንደሚችሉ አሳስቧል። ኬንያ ቀደም ሲል ባደረገችው ተመሳሳይ ለውጥ ዓመታዊ የብድር ክፍያ ጫናዋ በግምት በ215 ሚሊዮን ዶላር ለመቀነስ ችላ ነበረ። ኢትዮጵያን በተመሳሳይ 5.38 ቢሊዮን ዶላር የሚገመት የቻይና ዕዳ መልሶ ማዋቀር አካል ሆኖ ይህንኑ የዩዋን ልውውጥ ለማድረግ በንግግር ላይ እንደምትገኝ ብሉምበርግ ዘግቧል። አይኤምኤፍ የገንዘብ ልውውጡ በአጭር ጊዜ የገንዘብ ጫናን ሊቀንስ ቢችልም የትኛውም ልውውጥ ከመከናወኑ በፊት የገንዘብ ስጋቶችን በጥንቃቄ መመዘንና ከረጅም ጊዜ የዕዳ አያያዝ ስትራቴጂ ጋር መጣጣም እንዳለበት አጽንኦት ሰጥቷል።